ትንሽ ፈልጋለሁ። ጥያቄ ከፍቅርና ከክብር የቱን ልምረጥ? ከምን የቱ ይበልጣል? ከፍቅርና ከክብር የቱ ይበልጣል? አሁን ምንድን ነው ጥያቄው? ከምን አንጻር ነው የጠየቅሽን? እሱን መጀመሪያ ንገሪኝ። ዝም ብሎ የሬዲዮ ፕሮግራም አይነት ጥያቄ ፕሮግራም እንዳይሆን በፍቅር ዙሪያ ነው። የማፈቅረው ሰው ወይም የሚያፈቅረን ሰው ባያከብረኝ ያንን ሰው ወይ ክብር በኋላ ይመጣል ብዬ ቢገባ እንዴት አያከብርሽም? አያከብረኝ። ለምንድን ነው አያከብረኝም ያልሽው? እኔ እንጃ። በንግግር እኮ በንግግር ማለት ነው ክብሬን ይነካል። በንግግር እሱ ስለሚወድሽ ነው እንዲህ የሚልሽ ይለኛል። ግን እኔን እያረከሰኝ የማይመጥነኝን ቃላት እያወራ ማለት ነው። እኔ ደግሞ እሺ ይህንን ሰው እንዴት ነው ምን ማድረግ ነው ያለብኝ? መራቅ ነው? እንዴት ነው የተዋወቃችሁት? ባልነግርስ ግዴታ ነው እንግዲህ። እሱ ነዋ ማለት የት ነው ያወቅሽው? እንዴት ነው ያወቅሽው የሚለው በኦንላይን ነው፣ በኢንተርኔት ማለት ነው። በፌስቡክ ነው የተዋወቅኩት ነው። አንተ ግን የዚህ ተቃዋሚ ነገር። እኔ ግን አልቀበልም እንደዛ ስትል። እንዴት ቆመን እንቅረብ ወይ? አንተ ይህንን ነገር አትቀበልም። ብዙ ጊዜ አትተዋወቁ አትፋቀሩ ነው የምትለን በፌስቡክ በምናምን እና እንዴት እኛ በተለይ ስደት ላይ ያለነው ሰዎች ከመዳን ቤት ወጥተን ከሰው ጋር መታወቅ የማንችል ወይ ሀገር ቶሎ ያልገባን ሰዎች ሳንፋቀር ሰዎች ነን እና ያስፈልጋል። እንዴት ነው ይሄ ነገርስ? እንዴት ይታያል አንተ ጋር? እንዴት ነው ማለት አሁን ስትተዋወቁ እሱ ነው መጥቶ መጀመሪያ የተዋወቀሽ ወይስ እንዴት ነው? እሱ ነው ፈላጊ እሱ ነው። ምን ያህል ጊዜ ቆያችሁ በፍቅር? በጣም ቆይቷል። በጭቅጭቅ በጣም በጭቅጭቅ ስንጨቃጨቅ በጣም በዛ። አሁን ከአቅሜ በላይ ስለሆነ ውሳኔ ውስጥ ሊገባ ስለሆነ አሁን ምክር ነገርም ፈልጌ ነው። እንደዛ ነው። ምንድን ነው የጭቅጭቁ ምክንያት? በሆነ ባልሆነ ይጨቃጨቃል ማለት ብዙ ጊዜ ሆኖናል ከተዋወቅ። ጭቅጭቁ የስልክ ጭቅጭቅ ይበቃል ነው። እኔ ይበቃል። በስልክ በጣም ቆየን ተጨቃጨቅ ብዬዋለሁ። እኔ ሁሌ የኔ ጭቅጭቅ እሱ ነው። እሺ ሰው አሁን ምን ላድርግ ነው? አሁን በመሰረቱ ፍቅር ያለ ክብር አይዜሮ የለም። ገብቶሻል? እውነታው እሱ። አሁን አንተ አትተዋወቁ ትለናለህ አልሽ እና እኛ ግን እኔ ግን በቃ እሱ እንዴት ቆመን ነገር እንዴ ምናምናም ብዬ ሄድኩበት አልሽ። ይኸው የገጠመሽን እያየሽ ነው አይደል? አሁንም ትከራከሪያለሽ። እንዴት ነው አንተ ስልክ ምንድን ነው የምትለን? በዚህ ዙሪያ ሀገር ገብተን ከሰው ጋር አንድ ላይ ወይም በዳይሬክት ተገናኝተን መታወቅ አልቻልንም። ቆይ እዚህ ሰው ቤት ያለን ሰዎች እንዴት እንሆን ነው? አንድ ቆይ እኔነት አሁን ጥያቄ አንተ አትተዋወቁ ትለናለህ ነበረ። እኔ አልስማማም ነበር አልሽኝ እና ስለማትስማሚ ሄድሽበት። ምንም እሱ ዝም ብሎ ነው የሚበጠረቀ የታባሉ ምናምን ብለሽ ሄደሽ ተጠባበሳችሁ። አሁን ይሄው ብረት ምጣድ ላይ የተጣልሽው። አሁን እኔ ያልኩት ተሳስቷል ብለሽ ነው የምታስቢው ወይስ ከሁኔታው በኋላና ከሁኔታው በፊት ያለሽ ነገር እንዴት ነው? አሁን ያለሽን አመለካከት ንገሪኝ እስኪ። ከባድ ነው፣ ግራ ያጋባል። ከባድ ያው መከራው እምቢ ካለ መከራ ይምከረው በሚለው ብሂል መከራ እየመከራ ስለሆነ አሁን ገባት ማለት ነው። አሁን በመሰረቱ ይኸውልሽ ፌስቡክ ላይ ያወቅሽው ሰው ሚዩት አድርጊ። ፌስቡክ ላይ ያወቅሽው ሰው ምን ይኑረው
ይሁን የት ይኖር በምን አይነት ሁኔታ ውስጥ ይሁን ምን አይነት ህይወት ይኖረው አታውቂም። ገብቶሻል? የምታውቂው አንድ ነገር ፌስቡክ ላይ የነገረሽን ነገር ብቻ። ስለዚህ መጀመሪያ አካባቢ በጣም በከፍተኛ ሙቀትና መፋቀር ውስጥ ሆናቸው ነው የምታወሩት። እሱም ማይካድ ጉዳይ። ቀን ቀን ሲተካ ግን መናናቅ ይመጣል። አሁን አንቺ ቸገረሽ፣ ሰላምሽን አጣሽ። ገብቶሻል? በቃ ሰላምሽን አጣሽ ማለት እንዴት አድርገሽ ይህንን ነገር አንድል ማድረግ እንዳለብሽ ግራ ገባሽ። ስለዚህ በሲንግሎች መቅናት ትጀምሪያለሽ። አንቺ አሁን ሲንግልነት በምን ጣዕሙት ያለሽ ጊዜ ያለው ለሁሉ መቸኮል አያስፈልግም። ቆመን እንቀር እንዲህ ማን ቆሞ እንደቀረው ቆመሽ ትቀሪያለሽ? ይናት ማን ቆሞ እንደቀረው ማለት ይሄ እኮ እንትን አይደለም። ዝም ብለሽ እንደቀላል የምትዩ ነገር እኮ አይደለም እኮ። ጊዜ ያለው ፈጣሪ ለሁሉም ነገር ጊዜ ያለው። ለምን አትታግሽ? ትዕግስት የሚባል ነገር እኮ አለ። ስለዚህ በዚህ መንገድ አረጋጊው ነው። ሁለተኛ አሁን ክብር ይበልጣል ፍቅር። አየሽ፣ ክብር ሳይኖር ሲቀር እንዴት እንደሚያስጠላ ሁሉ ነገር አየሽ አይደል? የክብር ጉዳይ ምን ያህል አስፈላጊ እንደሆነ አስቡበት። ሌሎቻችሁም ከእሷ ተማሩ፣ የምታዩ ሰዎች ማለት ነው። ስለዚህ አሁን አንቺ ምንም በዚህ ፍቅር ግንኙነት ውስጥ በቀጠልሽ ቁጥር በሽተኛ ነው የምትሆኝ። ይህ ነው ምንቅጩ ነው የምነግርሽ። ጤና ይኖርሽ ተኝተሽ በነቃሽ ቁጥር ነገር፣ ግጭት፣ ውድቀት ይህን ነው እያስተናገርሽ የምትቀጥዩ። ስለዚህ አስበሽ ወስኝ፣ አስቢበት። አይሆንም በአጠቃላይ ቆሜ ከምቀር ከሆነ ሀሳብሽ የኔ እናት ከተሳሳተ ሰው ጋር ገብተሽ ከምትሰበሪ ከትክክለኛው ሰው ጋር ገብተሽ ለመግባት ብትቆይ ይሻላል። ብትዘገይ፣ በጣም ዘግይተሽ ብትገቢ ይሻላል። ገብቶሻል? በዚህ መንገድ ነው ማስኬድ ያለብሽ። እሺ እሺ፣ አሌክስ አመሰግናለሁ በጣም እሺ። መልካም ቀን። አስቸጋሪ ነው ጎበዝ፣ አስቸጋሪ እንዲህ ነው። ይህንን አሁን ይህንን ወረርሽኝ ልንታገለው የምንችለው ፌስቡክ ላይ ትጣበሳላችሁ። እኔ ፌስቡክ አሁን ድረስ የምትጠቀሙ ራሱ ካላችሁ እኔ በጣም ነው ማደንቃችሁ። ፌስቡክ እኮ በጣም እኮ ከባድ ጉዳይ ነው። ምክንያቱም አሁን ቲክቶክ ምናምን ብትሉ አሁን ዩቲዩብ ምናምን ብትሉ ነው እሰየው። ፌስቡክ እኮ የድሮ እኮ ያለፈበት አፑ ራሱ የለኝም ግጥ ሽዋ ስለሆንኩ ነው እንጂ አብዛኞቻችሁ ሲጀመር ጀምሮ ተጠቅመነው ወጥቶልናል። ፌስቡክ ሄሎ ምንም የምታዘዝ አይደለም። መርፌ መውጋት ፈልጌ ነው። መውጋት መውጋት ነው መወጋት? ምክር እሺ እኮ ንገሪኝ፣ ምንድን ነው? አንዴ የ4-5 ዓመት እንደዚህ ምናምን ፍቅረኛ ነበርና እሺ ያው የሰፈር ሰው ነው፣ በስልክ ነው ተዋወቅን። እኔ ስደት ላይ ነው አለኝ። አብረን ያወራ ምናምን ነበር። እሺ ከዛ ያወራን ኢትዮጵያ ላይ ምናምን ያለ ነበር። እኔ ደግሞ ለመሄድ ዝግጁ አይደለም። አንዴ ሊሄድ ብዬ ነው ቆየው። ከዛ አንድ ቀን አንድ ሴት ከሱ ስልክ ውስጥ ቁጥሬ ወስዳ አወራችኝ፣ ቴሌግራም ላይ ማለት ነው። እንደዚህ ምን ሆነች? እሱ መጀመሪያ ፎቶ ልኮ ነበር ለእኔ፣ እህቴ ነው ምናምን አለኝ። እሺ እኔ እህቶቹን በደንብ አላውቅም፣ እሱ ነው የሚያውቅ እንጂ
እና እኔ እውነት ነው መሰለኝ ከእናቱ ጋር ምናምን ብሎ ፎቶ ምናምን ይልከኛል ለእኔ ከሱ እናት ጋር ፎቶ አነስቷ ማለት ልጅቷን እኔ ሂቱ ብዬ ስለሚያውቅ እሷ መጣት ቴሌግራም ላይ ስታወራኝ ውሸቱ ነው ምናምን ብዬ ነው አላወራውም በደንብ። ከዛ አውሪኝ ምናምን በዝጋብር በማረም ምናምን ስትይ አወራው ለልጅቷ ሳወራ ምን ሆና ምናምን ስትይ ሂቱ አይደለሽም ምናምን አልኩት። አይደለም ፍቅረኛዬ ነው ምናምን የኔ እሱ ጋር ከተዋወቅኩት 2 አመት ነው ምናምን አለች። ከዛ አንቺ ፍቅረኛ ከሆነ ኦኬ ማታ ማታ የት ሄደሽ ታዲያ ሚስት ከሆንሽ እሱ ስልክ ያወራ አይደለም ከኔ ጋር እንደዚህ ምናምን ብዬ አወራው። አይ ገና ነው አልተገባ እንደዚህ ግን ጓደኛ ነን ምናምን ወረቀት ልኮ ነበር እንደዚህ ቤተሰቡ ጋር ምናምን አለች። ከዛ ወራው እሱን ጠየኩት። ስጠይቅ ዝም ነው አለ። ከዛ ብሎክ አደረገው። እኔ ደግሞ ተናድጄ ከልጅቷ ጋር ወርቼ ያለን ነገር ስነግር ቀጥታ ደወለኝ። እኔ አላነሳው ስልኩን። ከዛ የሁሉም ነገር በቃ አስራዳ ነገረች ልጅቷ ለኔ። እኔም ነገርኩት። ከዛ ታውኩት ልጁ እና አሁን ዝም ብሎ በቃ ዛቻ ምናምን ያስፈራረኝ ነው። ያስፈራራኛል? አዎ ዝም ብሎ በቃ አይደለም እኔ ለሱ ያለን ነገር ስለነገርኩት ለልጅቷ ለምን ነገርሽ ምናምን ብሎ እሺ እኔ ለልጅቷ ያው እኔ አልፈልግም ምናምን እንደዚህ ውሸተኛ ሰው ምናምን ቢያንስ እኔ ጋር በስልክ ነው አወራን። ሀገር ውስጥም ብተዋወቅ በስልክ ነው አወራን። አንቺ ጋር እዛ በአካል ስለተገናኛችሁ እኔ አልፈለግም ጥያለሁ ምናምን ብዬ ነገርኩት ሁሉም ነገር ማለት። ግን አገቡ ልጅቷ ጋር አሁን በዚህ አመት ልጁ ደግሞ ዝም ብሎ ያስፈራረኛል እኮ። ምንድነው የሚፈልገው ከአንቺ? ለምን ነው ያስፈራራሽ? ምን ነው የሚለው? ደወለ። አሁን እዚህ እኮ ይደውላሉ እኮ እዚህ ስትገቡ ጠብቀው የሚደውሉ አውቆ እኮ እዚህ ላይ ላይቭ ሲገባ ስለሚያሳይ ነው። አትታ ደውላል። አሁን ሌላ ሰው ነው ያው እሱ አይደለም፣ ግን እዚህ ስለገባ ነው እዛ ምደውል እየደወለ ነው። እሱ አይደለም ሌላ ሰው ነው አለ። እሺ እና አሁን ግን እኔ ስለሚያውቅ ያው ለቤተሰብ ነገር ይችላሉ። እኔ እዚህ ጋር ምንም ነገር የለም። ግን ደግሞ ያው ይሄን ነገር እንደዚህ አወርቻለሁ ብሎ ለቤተሰብ ነገር ነውር ነው፣ እንደ ባህላችን እንደምታውቅ ነው። ግን ደግሞ እሱ ዝም ብሎ ያስፈራረኛል። በቃ ኢትዮጵያ ብቻ ነይሺ ያሳይሻለሁ ምናምን እንደዚህ ምናምን። ግን አሁን እኮ እኔ ለልጅቷ አስረጄ ሁሉም ነገር ስለነገርኩት ነው እንጂ እዚህ ጋር ምንም ያጠፋው ነገር የለም። እሱም ብሎ ቀጥታ አደርግቼ ከህይወቴ ስላወጣው ነው። ምን እንደፈለገ ብቻ ነው። አሁን አይደለም እኮ አለች ያን ሰዓት እኮ ነው ያን ሰዓት ነው ሁሉም ነገር ልጅቷ ጋር ስንነጋገር አስረድቼ ለሷም ነገርኩት። ከዛ ታውኩት በቃ እውነቱ ፍቅረኛ መሆኑ ሲያውቅ ማለት ነው። እሱ ሂቱ ብሎ አይደለም መጀመሪያ ያወራዬ ነበር። እሺ ስለዚህ አሁን ምንድነው የምናደርገው? አንቺ ከዛሬ ጀምሮ የት እንዳለሽ አያውቅም፣ ስልክሽን አያውቅም። አድራሻሽን ቀይረሽ አልፈሽ ስራሽን ስሪ። እኔ እኮ እዚህ ስደት ነው አለኝ። እኔ አሁን ምንም አያገኝም እኮ እኔ ያለ እዚህ ዱባይ ነው፣ እሱ ኢትዮጵያ ነው። ግን ኢትዮጵያ ስትመጪ አሳይሻለሁ፣ ገልሻለሁ እንደዚህ ምናምን ዛቻ ምን እንደፈለገ ግን ብር ነው ፈለገ ምን እንደፈለገ ያገባኝ። እኔ እናት ቆይ የሚያስፈራራሽ በመንፈስ ነው? ካላወራሽው እንዴት ነው የሚያስፈራራሽ? አልገባኝም። ማለት ጽፈኛል እኮ ሜሴጅ እዚህ ጋር አሁን እኔ ብሎክ ሲያደርግ ወደ ቴሌግራም ወደ ሚዲያ ምናምን የገባ ማለት እንደዚህ ፌስቡክ ምናምን ስሙ ስለሚያውቅ እንጂ ቁጥሬን ቀይሮ ሰመኛል አለች። ሚውታርኪ አሁን እሷ ስለምትለኝ ነገር ብቻ ነው በቃ የምታስበው። አሁን እያወራኋት ቆይ እሱ ሲጨርስ እንደዚህ ይለዋለሁ እያልኩሽ ያለሁት አልገባሽም? የሚጽፍልሽ እያወራሽው ስለሆነ ወይም የሚጽፍበትን መንገድ ስለፈጠርሽለት። አንድ ሰው ያስፈራራኝ አያስፈራራኝ መንገዱን ከዘጋሁት የት ያገኘኛል? እሱን አርጊ ነው እያልኩሽ ያለሁት። የትም አግኝቶ እንዳይጽፍልሽ አርጊ። ምን አጨቃጨቀሽ? ሰው ሀገር ነው ያለሽው፣ ሰላምሽን ምረጭ። ገብቶሻል? ከዛ የሚደውልበት ነገር ስለሌለ
የትም አያገኝሽም። ተግባባን? እሺ አሌክስ እኮ አሁን እኔ ቁጥሬ ምናምን ቀይራለሁ፣ ግን እንደዚህ በቴሌግራም ስላልቀየርኩት በተለየ ቁጥር ገብቶ በአንዴ ብሎክ ሲያደርግ ይጽፋል። እኔ ግን ሚሴጁ ብቻ ናይቼ ነው ዝም የሚል። በቃ ከዛሬ ገና ብዙ ዋጋ አስከፍልሻለሁ ምናምን እንደዚህ ነው ዛቻው ማለት ነው። ታፈቅሪዋለሽ? አረ እኔ አላፈቅርኩት። ለምን ውሸተኛ ሰው አፈቅራለሁ? መጀመሪያ ራሱ ስላላወቅኩት ነው እኮ። እኔንም እኮ አላዳምጣልሽኝ እኮ የኔ እናት። በጣም ነው የምትቸኩይው እና እያልኩሽ ያለሁት በቃ ቁጥርሽንም ቀይሪ፣ ስልክሽንም ቀይሪ እና ኑሮሽን ኑሪ። ማታፈቅሪ ሆነ እንዴ? እኔ እኮ በጣም ቀላል እኮ ነው ጋይስ። ከእንደዚህ አይነት ንትርክና ጭምልቅልቅ ካለ ነገሩ ስለመውጣት ቁጥሬን ቀይራለሁ፣ አድራሻዬን ቀይራለሁ። በቃ አለቀ። ብዙ የሚያሳስበኝ ነገር አለ። ገባኝ እኮ አሌክስ። ያው እዛ ኢትዮጵያ እንደነገርኩት በአካል ስለምታዋወቅ እንደዚህ ምናምን ነው ፈራው እንጂ እኔ ለዚህ ለሚዲያ ምናምን ያስፈራራ ወንድ አንድ ቀላል ነገር ነው ማድረግ የሚጠበቅብሽ። ስትይዥ እንደው አጠገብሽ ደርሶ የሆነ ጥቃት አደርሳለሁ ቢል ጉዳዩን ወደ ህጉ ሰጪው ይመክሩታል እነሱ። በሰላም ደግሞ እሱ ራሱ ባለ ህግ ጉዳይ እኮ ነው፣ ያው አውቆ ነው። ስለዚህ ህጉን እንትን አድርገን እኮ ሰው የሚያስፈራ ይሆና ታዲያ ህገወጥ የህግ ሰው ስለሆነ ህግ መጣስ አለበት እንዴ? ይደርሳል። ግን ራሱን ደብቆ እንደዚህ የሚያስፈራራ ሰው እኔ በሚዲያ አልፈራም። የፈለገ ነገር ቢል ግን እዛ ስለምተዋወቅ ነው ትንሽ። ምንድን ነው ለምሳሌ የአንቺ ሀሳብ? እስቲ የአንቺን እንስማ። እኔ ሀሳብ ያው ለአንተ የሚክር ክሉን እኮ አልሰማልሽ እኮ አንቺ አሁን ዲፌንድ እያደረግሽ ነው፣ እየመለሽልን ነው። እና አሁን ምክር ሳይሆን የሆነው የሆነ ፍርድ ቤት ለሆነ ጉዳይ ተካሰን አንቺና እኛ ማለት ነው ለማሳመን ጥረት እያደረግን ያለን ሌታ የሚመስለው። አንቺ ጉዳዩን በራስሽ መንገድ ነው ለመከላከል እየሞከርሽ ያለሽው። የተሻለ ሀሳብ ግን ካለሽ ንገሪኝ እስኪ አንቺ። እኔ ያው የተለየ ነገር ሀሳብ የለኝም፣ ግን ኢትዮጵያ እጄ እዛ ከረበሸኝ ያው ወደ ህግ መውሰድ እሱ ነው የሚያልኩሽ። አሁን ተግባብተናል አይደል? አዎ። ግን በዚህ ጉዳይ በሰፈር ውስጥ የሚተዋወቅ ሰው ማውራት እንትን ነው። በሚዲያ ቢሆን ችግር የለም ብሎ ፈርገት ይታለ አሁን አገር ቤት ሂደሽ የሚረብሽሽ ከሆነ ወደ ህግ ትወስጂዋለሽ። አሁን ደግሞ እስክትሄጂ ድረስ አታውሪም። ሰላማዊ ኑሮ ኑሪ። ተግባባ? እሺ አሌክስ፣ ያው የአንተ መርፌ መውጋት ፈልጌ ነው በዚህ አጋጣሚ። ያው አደናግነ አመሰግናለሁ። እሺ አመሰግናለሁ። አሁን እኮ እሷ ምን መሰላችሁ ችግሩ? እሷ ትኩረቷ በሙሉ ኢነርጂዋ በሙሉ እሱ ላይ ነው። ራሷ ጉዳይ ላይ ራሷ ህይወት ላይ ሊሆን ሲገባው ግን ኢነርጂዋ ኃይሏ በሙሉ ወስዶታል። በቃ እሱ ሀሳቧ በሙሉ እሱ ላይ። ለዛ ነው ታፈቅሪዋለሽ ብዬ የጠየኳት ቢቸግረኝ። ምክንያቱም ሁሌ ወደፊት ከማሰብ ይልቅ እሷ እያሰበች ያለችው ሰላም ከምሽ ምትነግረን። እሺ ክፍል ብትገቡማ ይኔ መቀስና ሚላጩን አብራችሁ ነው የምትሰፉት። አንዳንዶቻችሁ ውስጥ ይሄ እንደውም አጨቃጨቀኝ ብላችሁ ሚላጩንም መርፌውንም አንድ ላይ ስንት ሰው ነው የሚገባው? ቆይ ሰላም አሌክሱም ሰላም ሰው ሁሉ ምን እንታዘዝ? የሆነ ሀሳብ ወይም ደግሞ ምክር ፈልጌ ነበር። በመጀመሪያ በጣም ነው የምከታተልና ሁሌም ስለምሰማክ፣ አሁን ደግሞ የኔን ማለት ሀሳብ እንድትሰጠኝ ፈልጌ ነው። እሺ ነገር የምኖረው ዱባይ ነው እና የሆነ ልጅ ነበረ ማለት አላውቀውም፣ እንደዚህ በአካል ምናምን ነገር አንተዋወቅም እና እንዲህ
ማለት ኤፍቢ ላይ ነው የተገናኘ ነው አይነት ነገር። ከዛ ያው ተግባባን ምናምን፣ ስልክ ተለዋወጥን፣ ማውራት ጀመርን። ረጅም ሰዓት ነው ያወራ ነው ማለት 2 ዓመት ምናምን አውርተናል። እና ማለት በቃ ጥሩ አይነት ሰው ነበረ ምናምን ነገር። እና እሱ እንዲሁም ፌስቡክ ላይ እንዴት ተዋወቃችሁ? ኤፍቢ ላይ ያው ጓደኛ የሆነ ከዛ ሀይ ምናምን ነገር አለኝ እና ከዛ እያወራ ምናምን ነገር ስንሄድ ስልክ ስጪ ምናምን ነገር ብሎኝ በዛ አወራን። በቃ ኢሞ ላይ ምናምን እናወራለን እና ቪዲዮ ኮል ምናምን ነገር እናወራለን። ከዛ በጣም ረጅም ጊዜ ካወራን በኋላ ቤተሰብ ማለት እኔ አሁን እርግጠኛ አይደለሁም የሆነ ነገር ተፈጥሮ ብንለያየስ ስልክ ከተቋረጠ ወይ ይሄ ነው መገናኛችን እና ወደ ቤተሰብ ጋር መተዋወቅ አለብኝ ምናምን ማለት ትንሽ ይራራቃል እኔ ካለሁበት እና እሱ ካለበት ማለት ነው። እና እኔ ደግሞ ማለት መጀመሪያ በአካል እንገናኝ አይነት ነገር አልኩት። በእርግጥ እናወራለን ቪዲዮ ኮል ምናምን፣ ግን ቤተሰብ ጋር ከመድረሱ በፊት እኔ እናንተ መገናኘት አለብን በመጣና ተገናኝተን ነው እንጂ እንዴት ወደ ቤተሰብ ምናምን እና በዚህ መሀል የሆነ ጭቅጭቅ ተፈጠረ ምናምን። ከዛ እሺ ቢያንስ ወንድምሽን ምናምን ወይ የሆነ ቅርብ የምትዩ ሰው አስተዋውቂኝ ብትጠፊብኝ እንኳ አይነት ነገር አለ። ከዛ እሱም አሉኝ ከሚለው ቤተሰቦቹ ጋር አይነት አስተዋወቀኝ። ከዛ እኔም ከወንድሜ ጋር ምናምን ነገር አስተዋውቄው ማውራታችን ቀጠልን ማለት ነው። ነው በቃ ቀጠልን ምናምን ነገር እና የሆነ ቀን እንደዚህ እንዳልኩ ቪዲዮ ኮል እናወራለን ምናምን ነገር እና በሌላ መንገድ ነው አንቺ ማውራት የምፈልገው ዛሬ ምናምን ነገር አለኝ። እንዴት በሌላ መንገድ ምናምን ነገር አልኩት። ከዛ በቃ እኔ ታውቂያለሽ ወንድ ነኝ ወጣት ነኝ እና የሆነ በቃ ውጭ ላይ ከሆነ ሴት ጋር ሌላ ነገር ውስጥ ገብቼ መጥቼ አንቺ ምንም እንዳልተፈጠረ ማውራት እችላለሁ፣ ነገር ግን ያንን ነገር አላደርገውም ምክንያቱም ከአንቺ ጋር ነው ያንን ነገር ማድረግ የምፈልገው አለ። ከዛ ኦኬ ያው ልክ ነህ ይደርሳል እሱ ምናምን ስለው ኖ አሁን በቃ እኔ የምልሽን ታደርጊልኛለሽ አይነት ነገር አለኝ ማለት ነው። እና ምንድነው ላደርግል የምችለው ምናምን ነገር አልኩት። ከዛ የሆነ ቪዲዮውን ስታበሪ ራቁትሽ ሆነሽ ማየት ፈልጋለው ነገር ማለት ነው። እና ምን ማለት ነው አልኩት። ከዛ እኔ በተአምር እንደማላደርገው ከዛ እንደዛ ካልፈለግሽ ማለት እንዲህ ካፈርሽ ላይክ ራስሽን ቪዲዮ አድርገሽ እንድትልክልኝ እፈልጋለሁ እና አንቺ ማየት እፈልጋለሁ ነገር አለኝ። ከዛ ያ ነገር ፈጽሞ እንደማላደርገው ነገርኩት። ከዛ እኔ በጣም ወደው ነበር ነው እኔ በቃ አትወጂኝም ማለት ነው አለ። መውደዴ በዚህ የሚለካ ነገር ከሆነ አልወድህም ማለት ነው፣ እኔ ግን እንደዚህ አላደርግም በተአምር ምናምን አልኩት። ከዛ በጣም ረጅም ሰዓት ጠበቁት ወሬ እንዲቀይር ምናምን። የዛን ቀን በቃ ስልክ ዘግቼ ምናምን ተኛውን። ከዛ እስከ ሳምንት ሙሉ ይህንን ነገር ሳታደርግልኝ መጠየቄን አላቆምም አለ። ከዛ በቃ እኔ ያለኝ አማራጭ ምንድነው በቃ እሱን አትቀይርም አይነት ነገር። አዎ በቃ እኔ ደግሞ በቃ ከዚህ በላይ ከአንተ ጋር መቀጠል አልፈልግም ነገር ብዬ ብሎክ አደረግኩት ምናምን ነገር። ከዛ እንዳልኩ ቤተሰቦቹ የእሱ ቤተሰብ ያውቁ ስለነበረ በተለያየ ስልክ መደወል ጀመሩ፣ እናቱ ሳትቀር ማለት ነው። እና እኔ እንዴት ብዬ ማለት እንዲህ ተብሎ ነው የተለያየ ነው እንዳልል የሆነ አለ አይደለ ምን ብዬ ልናገር። ከዛ እኔ በእኔ በኩል አይደለም የምንለያይበት ምክንያት የፈጠረው እሱ ነው እና እሱን ጠይቁት ምናምን ነገር አልኩኝ። ከዛ ነገራቸው መሰለኝ እንዲህ ብያት ነው ብሎ በቃ በግልጽ ማለት ነው። ከዛ እናትየው እንደዚህ በእህትየው ስልክ ኢሞ ገብተው ምናምን ያወሩ ነበር ነው። እና ታዲያ ልጄ እኮ ታማኝ ነው፣ ድሮም በቃ ስለ አንቺ ሲያስብ እንደዚህ ወደፊት ማግባት የምፈልገው ሴት ምናምን ሲል ተው ይቅርብ ምናምን ስንለው ነበረ እና ምናምን ብሎ በጣም በቃ ከቁጣ ጋር የተደበላለቀ እና እሱ ያለውን ነገር ግን ሰምታችኋል ምናምን ነገር። አዎ ሰምተናል፣ ምንም ማለት አይደለም አሉኝ ማለት ነው እናትየውም እህትየውም ሳይቀር። እና በጣም ተናደድኩኝ ምናምን ነገር። ከዛ በቃ ሁሉንም ብሎክ አደረግኩኝ ምናምን። አሁን ምን ሆነ መሰለ እሱ ቤት ውስጥ ሆኖ አሁን ቢያንስ ይሄ ነገር ከተፈጠረ 2 ወር ምናምን ሆነው
እና ስራ ትቶ ምናምን ቁጭ ብሎ እንደዚህ እየሆነ ነው። እና እንደዚህ በጣም ብዙ ነገር ነው እየተነገረኝ ያለው። ስልክ እየቀያየሩ ምናምን ነገር ኬት እንደሚያመጡ ስልክ ራሱ አላውቅም። ሲም ራሱ 2 ገዝቻለሁ ከሱ ሌላ ማለት ነው። እና በምን ሁኔታ እንደሚያገኙኝ አላውቅም። እና በቃ አንቺ የሆነ ነገር ከሆነ የአንቺ ጥፋት ነው፣ በአንቺ ምክንያት ነው ምናምን ቢያንስ በቃ ይቅር በይው፣ ድጋሚ ያንን ነገር ላለመጠየቅ ቃል ገብቷል አይነት ነገር። እኔ ደግሞ የሚገርም ያንን ነገር ሲጠይቀኝ እና በጣም ብዙ እድል ስሰጠው በቃ ለሱ ያለኝ ስሜት ጠፍቷል በዚህ ሰዓት ማለት ነው። ማለት እሱን ማውራት አልችልም። እና እነሱ ደግሞ የሚሉኝ በጣም እንደተጎዳ አይነት ነገር የሆነ እኔ ጥፋተኝነት ስሜት እንዲሰማኝ ማስፈራሪያ ሁላ ላይ እሱ እንደዚህ ከሆነ እህትዬው ጭራሽ ደውላ ወንድሜ የሆነ ነገር ቢሆን በአንቺ ምክንያት አንቺም ከቤተሰቦችሽ ውስጥ የሆነ ነገር አንድ ሰው ስታጭ ስሜቱ እንዲገባሽ አደርጋለሁ አይነት ነገር ማለት ነው። እና በጣም በቃ ግራ የመጋባት ስሜት ውስጥ ነኝ አሌክስ። ማለት ምንድን ነው እኔ ደግሞ ምንም ከሱ ጋር ማውራት አልፈልግም በዚህ ሰዓት በቃ ምንም ነገር ማለት ነው። እና ምኑ ከኔ ጥፋት ለማለት ነው። አንቺ የት ነው ነው? እኔ ዱባይ። እሱ የት ነው? እሱ ደግሞ አዳማ። እሺ ሚዩት አርጊና አዳምጪ። አንደኛ የእህቱን ምናምን ዛቻ ታይ። እሱ ያው የፈሪዱላ ገብቶሻል። በመሰረቱ አሁን እንደዚህ ነው። አያችሁ አይደል? አሁን ከእሷ ተማሩ። ፌስቡክ ላይ መጥቶ የሚተዋወቃችሁ ወንድ የእናንተን የራቁት ቪዲዮ ለመያዝ የማይፈነቀለው ድንጋይ የለም። መጠቀሚያ ለማድረግ አንዴ ወጥመድ ውስጥ ለመክተት ማለት ነው። እናንተ ያ ነው እኮ፣ ሌላ እኮ ታሪክ የለውም እኮ እንጂ አሁን አንቺ ቪዲዮ ኮል ከፍተሽ እንደዛ ብትሆኝ ሰውን ምንም ትርጉም የለውም እኮ። ለሱ ትርጉሙ ምንድን ነው? የአንቺ አድቫንቴጅ፣ አንቺ ላይ አድቫንቴጅ ለመያዝ ነው። ከዛ በኋላ ቁጭ ብሎ ህይወቱን በሙሉ ትጦሪዋለሽ። ይህንን እለቅብሻለሁ፣ ለከሌ እልክብሻለሁ እያለ እያስፈራራ። አብዛኞቹ ህይወት እኮ ነው በነገራችን ላይ። ስለዚህ ታው ምላችሁ። ለዛ ፌስቡክ ላይ የምትተዋወቋቸውን ሰዎች ጤነኞች አይደሉም። ህይወታችሁን ሊያበላሹ ነው የሚመጡት። ትዳር ህይወት የምትፈልጉ ከሆነ ፈጣሪ በራሱ መንገድ እንዲሰጣችሁ ጊዜ ወስዳችሁ አስባችሁ በጣም በተጠና መልኩ ያንን ሰው በደንብ ተገንዝባችሁት ነው ራሱ መሆን ያለበት። አንቺ እስካሁን ድረስ ከሱ ጋር ከሱ ወይም ከሱ ቤተሰብ ጋር ኮንቨርሴሽን ንግግር እያደረግሽ መሆኑ ራሱ ገርሞኛል። አትቦልኪያቸውም? እንዲህ ሁሉ የት ያገኙሻል? ቢያገኙሽ ራሱ ምንም ማድረግ አይችሉም። አንድ ሰው መዛት ወንጀል። ስለዚህ አሁን እንዴት አልያዝናትም እኮ ነው። ሌላ እኮ ታሪክ የለም እኮ። የሁሉ መወራጨት እኮ እንዴት ከእጃችን አመለጠች። ሁለቱም በጋራ ነው የሚሰሩት ማለት ነው። ገብቶሻል? ስለዚህ ተቆጠቢ፣ ስልክሽን ዝጊ፣ ቁጥርሽን ቀይሪ፣ አድሬስሽን ምን እያደረግሽ እንደሆነ፣ የት እንዳለሽ፣ ምን እየሰራሽ እንደሆነ ማንም ሰው አይወቅ። ገብቶሻል? ሰው በዚህ መንገድ ነው ነገሮችን ማስኬድ ያለብሽ ማለት ነው። ተግባባን? አዎ፣ አመሰግናለሁ በጣም ጊዜ። መልካም ጊዜ። ራቁትሽን ሆነሽ ልሽ ማትሰሙ ከሆነ የሚነገራችሁን ቀጥሉ። እያንዳንዳችሁ ህይወት ውስጥ ይሄ ነው የሚመጣው። ከዚህ መማር ይቅርታ። እሺ፣ ይሰማል? ሄሎ ሄሎ። እና እኔ ስለ ፍቅረኛ ምናምን አይደለም። እሺ፣ እኔ ዱባይ ላይ ከመጣሁ
ትንሽ ቆየት ብያለሁ እና አሁን ስለ ራሴ ስለ ግሌ ምክር እንድሰጠኝ ነው የምፈልገው። ምንም ችግር የለም። እኔ አሁን በአሁኑ ሰዓት በቃ ወደ ኢትዮ መግባት አልፈልግም እና ሁለት ሀሳብ ነው ያለኝ። ወደ ኢትዮጵያ ልግባ፣ ከገባው ብሩ አያሰራኝም። እዚሁ ተቀምጬ በብሬ ቪዛ ሰርቼ ልቅ በቃ እንደዚህ ሀሳቤ ተምታታብኝና ምክር እንድሰጠኝ ፈልጌ ነው። ምን ያህል ጊዜ ነው የሆነሽ እዚህ ሀገር? አንድ ሶስት ምን አመት። እሺ፣ ስለዚህ አሁን ጨርሰሻል ኮንትራትሽን? ልጨርሰው ነው እና አሁን ወደ ኢትዮጵያ መግባት ፈልጌ፣ ግን ጨላይ ብዙ አይደለም ያኔ ብገባም አያሰራኝም ብሩ ያኔ ትንሽ ነው ከሰውም እንደሰማሁት ማለት እና በዚሁ በያስኩት ብር እዚሁ አሰርቼ ልቀመጥ ወይስ እንዴት ነው? ምክር እንድሰጥ ይፈልግ። አትሳቁ። ምን ያህል ካፒታል ነው? ካፒታልሽን መናገር ትችላለሽ፣ ሀሳብ እንዲሰጡሽ እነሱ። ኢትዮጵያ ያለ ብዙ ሰው ስላለ እዚህ እንዴ። አይ ካፒታሌንማ መናገር አልፈልግም። እሺ፣ ማጅራት መቼ ቢመጣት ነው እንግዲህ ማለት እንዳለሽ አቅም ነው። የኔ እናት አሁን አንቺ ምን ያህል እንዳለሽ አናውቅም። ሀገር ቤት ሄደሽ በዚህ መስራት ትችላለሽ፣ እንደዚህ መስራት ትችላለሽ። እንደዚህ አሁን ልጆች እዛ ያሉ ልጆች ምናምን ሳናግራቸው ምናምን ኧረ ይሄ ብትመጪ ምንም አያሰራሽ ምናምን ይሉኛል። እኔ ደግሞ ማረጋገጥ ፈለኩ፣ ያኔ ምክር እንድሰጠኝ። ትንሽን ብር ቢኖርሽ ሄደሽ መስራት ትችላለሽ የሚለኝ ሰው ፈለኩ። ግን ደግሞ እንደዚህ የሚያበረታታ ሰው የለም። ምን ያደረግ ይችላል ነው የሚሉት። ስለዚህ አሁን ምንድን ነው መሰለሽ እንደ ሀሳብ እዚህ አሰርተሽ መስራት ከሆነ አሁን እዚህ አሰርተሽ ስሪ የሚለው ሀሳብ ሲመጣ ሰው ደግሞ የለኝም፣ እዚህ ጓደኛ የለኝ፣ ሰው የለኝ። ሚዩት አድርጊ እስኪ አዳምጪማ። ምን እናድርግ ታዲያ? በመሀል ሀሳብ ሲመጣብሽ ቶሎ ግሪዋለሽ። አዳምጪ እሺ። አሁን አንቺ እዚህ ሀገር ስሪ አሰርተሽ የሚለውን ሀሳብ ብትይዥ ወይ ደግሞ ሰው ቢሰጥሽ ምንድን ነው የምትሰሪው? ወረቀት አሰርተሽ ቢዝነስ ከሌለሽ ንግድ ከሆነ ወይ ኢንካም ገንዘብ የምታገኝበት መንገድ ከሌለ ምንም ፋይዳ የለውም። ገብቶሻል? ትርፉ ምንድን ነው? ዝም ብለሽ ወረቀትሽን በየአመት 2 አመቱ ማደስ ያ ደግሞ ትክክል አለ። ስለዚህ ለመስራት አሁን ዝም ብሎ ማሰብ አይደለም ነው እንዲሁ ዝም ብለሽ ገደል ነው መገቢ ለአሰራ ብለሽ አሰራሽ ገንዘብ ከፍለሽ ወረቀትሽን ሰዋት ስራ ከሌለሽ ምን ዋጋ አለው? አበታለሁ እንጂ ምን ለምሳሌ መንጃ ፈቃድ አወጣለሁ። መንጃ ፈቃድ ማውጣት ስራ ነው? ታክሲ አልሰራም እንዴ እኮ። መንጃ ፈቃድ ካወጣሽ በኋላ ነው ገና ስራው የሚቀጥለው። መንጃ ፈቃድ ማውጣት ስራ አይደለም። መንጃ ፈቃድ እስክታወጪስ እንዴት ነው? ኢንካም የለሽም እኮ ወጪ ብቻ ነው ማለት ነው። ስለዚህ ከቻልሽ እኔ የምሰጥሽ ሀሳብ መንጃ ፈቃድ ስታወጪ አሁን እዚህ ያለሽበት ቤት ሆነሽ በትርፍ ጊዜሽ የሚቻል ከሆነ እየተማርሽ ቀስ እያልሽ ባለቀ ጊዜ ይለቅ የመንጃ ፈቃዱን ሂደት ጀምሪው። አንደኛ ስራ እየሰራሽ ገቢ ያለሽ፣ ሁለተኛ በጎን ደግሞ የጀመርሽው ነገር አለ። በጊዜ ሂደት መንጃ ፈቃዱ ልክ እጅሽ ሲገባ ይሄኛውን ስራ ታቆሚና በመንጃ ፈቃድሽ ስራ ፈልገሽ ምን ታደርጊያለሽ? ትሰሪያለሽ። ግን ይህንን ለቀሽ ወጥተሽ ወረቀት አሰርተሽ ገና መንጃ ፈቃዶችሽ እስኪገባ ኢንካም የለሽም፣ ዝም ብሎ ወጪ ብቻ ነው። ገብቶሻል? ከሰርሽ ማለት ነው። ስለዚህ በዚህ መንገድ ነው ማስኬድ ያለብሽ። ገብቶሻል አይደል? ያልኩት ገብቶሻል ለማለት የፈለግኩት ምን ማድረግ ነው ያለብሽ እኮ። ማድረግ ያለብሽንማ ያው ነገርኩሽ እኮ። ገብቶሽ እንዲ ያልኩት እዚሁ ልቀመጥ ወይስ ሀገር ቤት ልግባ? ጋይስ ምንም በቃ እየሰማችኝ አይደለም። እየሰማሁህ ነው፣ ወላሂ እየሰማሁህ ነው። ሀገር ቤት ስለመግባትሽ እኮ እሱ የአንቺ ውሳኔ ነው። የሀገር ቤት ስላለው አላውቅም። እዚህ ግን ወረቀት አሰርቼ ለስራ ካልሽ ይሄኛውን መንገድ አትከተይ። እኔ ያልኩሽን የሰጠሁሽ ምሳሌ ገብቶሻል አይደል? እሱም ምሳሌ ተከታይ ነው ሀሳቡ። ተግባባን? እሺ በርቺ። እሺ፣ አመሰግናለሁ አሌክስ።
እሺ አመሰግናለሁ። ኦኬ ከባድ ነው ጎበዝ። ወረቀት አሰረች ልስራ ወይስ ሀገር ቤት ሄደሽ ሀገር ቤት ምን እንዳለ ኑሮ ውድ ነው ይላሉ። እየኖሩት ይናገሩ እየኖሩት ይናገሩ። እሺ ኮይንስ እኔ ማለት ምክር ፈልጌ ነው እና እሺ ንገሪ። በፍራ ዙሪያ በነገራችን ላይ ኮሜንተሮች ማለት ነው መዳሚ እንዳትነሳ ጸሎት አድርጎባት ተኝታ ነው እና ማለት አድርጎባት ኖ ስለ እንድትሞት አይደለም እንዳትነሳ እስካወራ ማለት ነው። ታስጠረኛለች በመሀል ነው እና እኔ ማለት የሆነ ምክር ፈልጌ ነው እና በፍርሃት ዙሪያ ማለት ፍርሃት አለብኝ ታውቃለህ። ለምን እንደሆነ አላውቅም። ሁሌ ይፈራሉ ነገራቶች እያረኩ ማለት እችላለሁ እኮ ማድረግ እየቻልኩ በፍርሃት የተነዛ ብዙ ነገር አጥቻለሁ እና ፍርሃት በጣም አለብኝ። በቃ በፍርሃት ዙሪያ ምክር እንድሰጠኝ ፈልጋለሁ። አንደኛ ነገር ማለት ነው ማለት እየቻልኩ ብዙ ነገር እችላለሁ ማድረግ፣ ግን ከፍርሃት የተነዛ ብዙ ነገር አጥቻለሁ። በዚህ ዙሪያ አንደኛ ጥያቄ ነው ማለት ነው እንድትይዝን ፈልጌ ነው። አንዱ ላይ ጥያቄ ያለኝና ደግሞ ማለት ነው እኔ መዳም ቤት ነው ያለሁት የምሰራው ማለት ነው። 4 ዓመት ምናምን አልወጣሁም ማለት በቃ ዝም ብዬ እየሰራው ነው እና አሁን የመጣ ይላል አይደለ ለእኛ ማለት ነው የሙስሊሞች ማለት ነው። እዛ ላይ ጓደኞች ላይ ምናምን አሉኝ ማለት ነው። እኔ ደግሞ በጣም ፍርሃት አለብኝ በቃ ማለት አልወጣም። ወንዶች ጋር አይደለም ባይዘዌ ሴቶች ነው እና እነሱ በቃ ውጭ ያሉ ጓደኞች አሉ ወረቀት ያላቸው እኔ ምናምን አስፈቅጂና እኔ እና በቃ ቢያንስ 1 ቀን አብረን እናሳልፍ ይሉኛል ማለት ነው። እና እኔ በጣም ፈራለሁ። በቃ ውጭ መታየት አልፈልግም ማለት ሰው ምን ይለኛል ማለትም አለብኝ ማድረግ የሆነ ነገር ውስጤ ሲፈልግ ለሰው ብዬ እተዋለሁ። በቃ ሰው ምን ይለኛል ብዬ ስለምፈራ ያንን ነገር ተዋለሁ። ብዙ ነገር እየፈለግኩ እንኳን ራሱ ማለት ነው። እና ምን ትለኛለህ በዚህ ዙሪያ ወጥቼ ማለት አሁን ከራሴ ጋር በጣም ግብ ገብቻለሁ ታውቃለህ። ልውጣ አልውጣ እያልኩ ማለት ነው። ማለት ወጥቼ 1 ቀን ተዛንቼ ልመለስ ወይስ እንዴት ነው? ግን ወረቀት የለኝም ባይዘዌ መዳም ቤት ነው የምሰራው። ግን ቃራማ ውስጥ ገብቼ ዝም ብዬ እንደ ኮንትራት እየሰራው ነው አሁን ላይ ማለት ነው። እዚህ ከመጣው 4 ዓመቴ ነው። 1 ቀን ወጥቼ ከሰው ጋር ተገናኝቼም አላውቅም። እና ይሄ ነገር ከራሴ ጋር በጣም ግብ እየገባው ነው። ወጥቼ ያን ቀን ልመለስ ወይስ አልውጣ? ጓደኞች ደግሞ በቃ እኔ ምናምን እያሉኝ ነው። እና ይሄን ምን ላድርግ? አሁን ጓደኞችሽ ጋር ወጥተሽ መሄድሽ ምንድን ነው ያስፈራሽ? በቃ በአጠቃላይ ምንድን ነው ፍርሃትሽ? ከምንድን ነው የሚመነጨው? ማለት ሰው በቃ ወጥቼ የሆነ ፎቶ መነሳት አይቀርም አልዋሽህም። እና ከዛ በቃ ሰው እንዲያኝ አልፈልግም። እሷ ውጪ ናት እንደ የምትሰራው አላውቅም። የውጭ ነገር እፈራለሁ። እንደዚህ አልኩ እኮ ማለት ውጭ ወታ ነው የምትሰራው። ሰው ይገምተኛል ብለሽ ታስቢያለሽ? በጣም ያ ፍርሃት አለብኝ። ግን እኮ እኔ ንጹህ ነኝ፣ ራሴን አውቃለሁ ከምር። ግን በቃ በጣም ነው የምፈራ ሰው የሆነ በቃ ለምንድን ነው በስራሽ ሰው ምን ችግር አለው? ምን ችግር አለው? እኔ እንጃ። በዚህ ዙሪያ እኮ እንድትመክረኝ ፈልጌ ነው እኮ አይደለም። አይ ስራሽ እንትኑ ሳይሆን አንቺ የምትሰሪው ስራ፣ ሁሉም ስራ እኮ የተከበረ ነው። ገብቶሻል? ምንም እኮ ችግር የለውም። አንቺ የምትሰሪው ስራ ከሰዎች ቢሮውን ቁጭ ብለሽ ብትሰሪ፣ የኔ እናት ሰው ቤትም ብትሰሪ፣ ሊስትሮን ብትሰሪ፣ ምንም አይነት ስራ በነገርሽ ላይ ስራ ክቡር፣ ምንም አይነት ስራ በምንም አይነት ሁኔታ ውስጥ ብትሆኚ ስራ ክቡር እና ስራሽን አከበሩ አላከበሩ ሰዎች ምን ያመጣሉ? ምን ያመጣሉ? ድሮም እኮ ሰው እኮ ምንም ከማለት እኮ ወደኋላ አይልም። የኔ እናት ብትሰሪ ባትሰሪ፣ ጥሩ ብትሆኚ ባትሆኚ፣ ብትኖሪ ባትኖሪ፣ በምንም አይነት ሁኔታ ውስጥ ብትሆኚ እኮ ሰው ስለ አንቺ ማውራቱን አያውቁም። በቃ ስለዚህ አንቺ ኮንፊደንስ ይኖርሽ። አንደኛ ይኸውልሽ ወጥተሽ ጓደኞችሽን ማግኘትሽ ምትሺ ከሆነ የሚፈቀድልሽ ከሆነ ሰው ቤት ብቻ ታጥራችሁ እኮ መቅረት የለባችሁም ጋይስ። እሱን እኮ ነው ያልኩ ትክክል አይደለም። ወጥታችሁ አየሩን አይታችሁት ሰው አግኝታችሁ አውርታችሁ ከሰው ጋር ሀሳብ ተለዋውጣችሁ ገብቶሻል። በዓል ከሆነ ሄደሽ
በዓልን አብረሽ አክብረሽ ምናምን ሪላክስ አድርገሽ ጓደኞችሽ ጋር እንዴት ነሽ፣ እንዴት ነው፣ ስራ ጥሩ ነው ወይም ሀሳብ ተለዋውጠሽ መመለስ አይምሯችሁን እንትን ሞር እንትን ያደርገዋል። አዲስ ነገር ወደ ውስጣችሁ እንዲገባ ያደርጋል። ቤት ውስጥ ግን ሁሌም ቤት ውስጥ ከአመት አመት ግን ከሆነ አንድ ቦታ የተቀመጠ ውሃ ይሸታል ይባላል አይደል? ይሄ ማለት በቃ ምንም ነገር ስለማይገባበትም ስለማይወጣም። ስለዚህ ሰው ቤት ውስጥ ብቻ ታጥሮ እንደ እስረኛ እኮ አይደለሽም። ውጪ ልዘነጠሽ ለብሰሽ ውጪ፣ ፎቶ ተናሽ፣ ከፈለግሽ ቪዲዮ ቅረጪ፣ ደስ ያለሽን አንዴ። ማንም ምንም ቢል ምንም አያስተዳድርሽም፣ አያኖርሽ ቢሉ ምንም አያመጡም። ኤኒዌይስ ምንም ነገር ቢሉ። ስለዚህ ኮንፊደንስሽን አትጪ በዚህ ምክንያት። እሺ ከደሰች አሁን ኑሪ፣ ህይወትን አሁን ኑሪያት። ገብቶሻል? አትደራደሪ በባለሽ ሰላም። ግን እንዴት ንንገራት? ይሄ ራሱ አንድ ፍርሃት ነው የሆነብኝ ከምር ከጤናዬ ላይሆን አላውቅም። ብቻ ግን የሆነ ሴትዮን ራሱ ማለት ነው እንዴት ልጠይቃት? አሁን ተመልሼ ስመጣስ ምንድን ነው የምትለኝ? ግን እኮ እኔ ራሴ ምንም አላደርግም እኮ ወላሂ ሲሪየስ ማለት ከጓደኞቼ ጋር ነው የማሳልፍ ሴት ጓደኞቼ ጋር። ግን ፍርሃት አለብኝ። በቃ ሰው ምን ይለኛል? ወጥቼ የሆነ የውጭ ዓለም እንደ መጥፎ ነው የማየው። ይቅርታ አድርጉልኝ እዚህ ስራ ያላቸው ውጭ የምትሰሩ ግን መጥፎ ሆኖ ሳይሆን በቃ እኔ የራሴ ውስጥ እንትን ያደረግኩት ነገር ነው ማለት በቃ አይዞሽ፣ ስራሽንማ አንቺ ባለቤቱ ያቀልለውን እኮ ይባላል አይደል? ባለቤቱ ያቀልለውን ይባላል። አንቺ ለስራሽ ያለሽ አመለካከት ጥሩ ሳይሆን ሌላ ሰው ጥሩ እንዲሆን እንዲያስብ አጠብቂ። ጥሩ ቢያስቡም የምትሰሪበትን ስራ ኩሪበት፣ ክቡር ነው። የትኛውም ስራ ተለፍቶበት ተደክሞበት የሚገኝበት ስራ የተከበረ ነው። አመኝ መስረቅ ብቻ ነው የሚያሳፍረው። ገብቶሻል? መዋሸት ብቻ ነው የሚያሳፍረው። ማጅራት መምታት፣ የሰው ነገር መውሰድ ብቻ ነው እንጂ የሚያሳፍረው። ስሪ፣ ምንም አይነት ስራ ብትሰሪ ደረትሽን ነፍተሽ ነው መንቀሳቀስ ያለብሽ። ምክንያቱም ሰርተ ጥረ በላብ ግረ ብላ የፈጣሪ ቃል አይደል? እሱን የሚያሟላ የትኛውም ስራ ትክክል አያሳፍርም። ገብቶሻል? ስለዚህ አንገትሽን ቀና አድርጊ። ማንም አያስተዳድርሽም። የሞባይል ቻርጀርሽን ያህል እንኳን ቫሊዩ ወይም ምንም ነገር የማይጨምር ሰው እኮ ነው ሊተችሽ የሚሞክረው። ገብቶሻል? ስለዚህ አንቺ የማያስተዳድርሽ ሰው ከፀጉርሽ ላይ ኢንች መጨመርና መቀነስ የማይችል ሰው ሀሳብ ይሰጠኛል ብለሽ ገና ለገና በራስሽ ታፍሪያለሽ። ትክክላል። ኮንፊደንስ ማለት ሰዎች ይወዱኛል ብሎ ማሰብ ሳይሆን ቢጠሉኝም ግድ አይሰጠኝም ብሎ ማሰብ። ስለዚህ እነዛ ነው ማሰብ ያለብሽ። ተግባባን? እሺ በፍርሃት ዙሪያስ ማለት ይሄ ከዚህ ጋር ነው የሚገያይዘው። ግን በቃ ማለት እኔ አሁን ማለት ነው እዚህ ቤት ቁጭ ብዬ ሜካፕ ምናምን መማር እችላለሁ። በነገራችን ላይ አልሐምዱሊላህ መዳሜ በጣም ጥሩ ሴት ናት። እዚህ ሆኜ ነው መንጃ ፈቃዴን የወሰድኩት ቀራማ ውስጥ ሳልገባ በፊት ማለት ነው። እና ግን ከፍርሃት የተነሳ እየሰራሁበት አይደለም። መዳም ቤት ነው ቁጭ እያልኩ ያለሁት። መማር እችላለሁ እኮ ወጥቼ፣ ግን አይ በቃ የሆነ ባላረግዝ ባይሳካስ ምናምን እላለሁ ማለት ነው። በቃ ይሄ ነገር ስላለብኝ ይፈቀድልሻል፣ ማድረግ ትችላለሽ። እሱ አዎ እችላለሁ። በጣም ጥሩ ሴት ናት እውነት ለማውራት። ግን በቃ ከፍርሃት የተነሳ አልችልም ስለምል ማለት ነው ትቼ ዝም ብዬ እየሰራው ነው። ባይሳካስ የሚለው ነው የሚያሳስብሽ? በጣም ከምር ግን እኮ አሳክቻለሁ። መንጃ ፈቃድ ራሱ የምር እንደ ሰውን ካወድቄ በተደጋጋሚ አልወደኩም። መውደቅ አለ ግን በቃ አሳክቼዋለሁ። ግን እየሰራሁበትም አይደለም። በእርግጥ ቀራማ ውስጥም ገብቻለሁ። ግን ደግሞ በቃ የሆነ ነገር እንኳን እማራለሁ ስል እችላለሁ። ግን በቃ ፍርሃት አለብኝ። በጣም ነው የምፈራ። ስለዚህ ከዛሬ ጀምሮ ድፈሪሽ፣ አትፍሪ። የምትኖሪው አንድ ህይወት ማለት እስከማውቀው ድረስ አንድ ህይወት ነው ያለን። ወጥተን ልንቀር እንችላለን። በወጣንበት ከመንገድ ላይ እንቅፋት መጥቶሽ በዛው ልትቀሪ ትችላለሽ። ገብቶሻል? ዋናው ነገር ምንድን ነው? ያለሽን ጊዜ ሁሉ ለምትፈልጊው ነገር ተጠቀሚበት። እሺ፣ ይህን ወደኋላ እንዳትዪ። ያለሽን ነገር ኢነርጂሽን ሁሉ አውጥተሽ ማሳካትና ማድረግ የምትፈልጊው የምታምኝበት ጉዳይ ላይ ሁሉ ኢነርጂሽን አውጭ። ምክንያቱም ለምሳሌ አንድ ሳምንት ነው የምትኖሪው ተብለሽ ብትነገረሽ እንዴት ነው የምትኖሪው? ለምሳሌ እስቲ ንገሪኝ። አንድ ሳምንት ነው የምትኖሪው ቢባል
ይሄ ነገር ያሳስብሻል ባይሳካስ ምናምን ትያለሽ። አትይ የት አባቱ ሞክሬ የመጣው ይምጣ ያለኝ 1 ሳምንት ነው። ምን ብዙ አልቆይ እዚህ ምድር ላይ። ስለዚህ የመጣው ይምጣ ሞክሬ ነው የምትይው። በቃ አሁን ልክ 1 ሳምንት እንደቀረሽ አድርገሽ ሞክሪ። ድገሚ፣ ስትወድቂ እንደገና ትንሽ እንደገና ሞክሪ። እመኚኝ፣ የሞከረ ሰው ሁሉ ሳይሳካለት ቀርቶ አያውቅም። ጊዜ ብቻ ነው የሚያስፈልግሽ። ገብቶሻል? ስለዚህ ተማሪ፣ ውጪ፣ ስሪ፣ ማድረግ የምትፈልጊውን አድርጊ። እሺ እሺ፣ እንዳትፈሪ። አንዴ የመጨረሻ ነገር አንዴ ላውራ ማለት ዳም ግን አልተነሳችም። ማስካው አልተነሳችም። ልጇ ግን መታለች። አሁን ታነሳቸዋለች። እና ደግሞ እንትን ማለት የሆነ 21 ዓመት ምናምን ከሆናችሁ ወይ ደግሞ ከዛ በታች ከሆናችሁ ፍቅረኛ አያስፈልጋችሁ። በነገራችን ላይ እንዳቀዱኝ እዚህ ጋር ማለት ነው። ምክንያቱም ይሄ አካውንት አዲስ ነው፣ በዚህ ነው የመጣሁት። በዛ ስለሚያውቁኝ ማለት ነው። ፍቅረኞቻችሁ ይከታተላቸዋል ብለሃል እና የምርህን ነው ከምር። ምክንያቱም ማለት ነው እኔ 21 ዓመቴ ነው፣ ግን ማውራቸው ልጆች ነበሩ እንደዚህ ማለት ነው። የዱባይ ወንድ ባይዘዌ በጣም ነው መፋራቸው ማለት አውሪቻቸውም አላውቅም። ወላሂ ብሎክ ነው ማድረጋቸው አላውቅም። ከነሱ ጋር ግንኙነት እንዲኖረኝ አልፈልግም። እና ከዛ የዱባይ ወንዶች አዎ በጣም ነው መፋራ። የዱባይ ወንዶች የሚባል ምን ማህበር አለ ወይስ ነው አካል? በቃ እንዲ አላውቅም። በጣም ነው መፋራ እና ማለት ነው አንተ እንዳልከው ማለት የሆነ 2 ማውራቸው ልጆች ነበሩ። አንዱ ማለት 2ቱም ከአውሮፓ ናቸው ማውራቸው እና ፍቅረኛ ያስፈልጋቸው ምናምን ስትል ማለት ነው አስቤበት ጊዜ ማለት ለምንድን ነው በሌላ ነገር ማላሳልፈው? ለምን በዚህ ይጃጃላለሁ? አንዱም በኤፍቢ ነው የታወቁት፣ አንዱ ደግሞ በቲክቶክ ነው የታወቁት። እና ከዛን ይህን ሀሳብ ማለት በቃ እኔ አንተ መከታተል ከጀመርኩ በምንድን ነው የተዋወቁት? አንዱን በኤፍቢ አንዱን በቲክቶክ። እሺ ከዛን ያንተን ምክር እሰማለሁ። መከታተል ከጀመርኩ አንተን ባይዘቤ 2 ወር ይሆነኛል ማለት ነው። እና በቃ አስቤበት ምናምን ከዛ ያንተን ምክር ሰምቼ ጠቅሞኛል ለማለት አክል ነው እዚህ ጋር ማለት ነው። ከዛም በቃ አሰብኩበት ምናምን አቆምኩ። በቃ ማለት እኔ ችላ ማለት ጀመርኩ ወደኋላ ማለት ነው። 2ቱንም ለምንድን ነው ፎከስ ሌላ ነገር ላይ ማላደርገው? ወይ ሌላ ነገር አልማርም? ትምህርት ምናምን አላደረም በኦንላይን ለምን አልማርም? ለምን ወደ እምነቴ በጣም አልይዝም ብዬ በቃ አሰብኩትና 2ቱንም ችላ ማለት ስጀምር የሆነ ቀን ተከታተሉኝ እና የአንተ ቤት አዩኝ ማለት ነው። ከዛን ሲያዩኝ አንቺ ሲጀመር አሉኝ ማለት አሌክስ ጋር ያ አሌክስ የሚባል ሰውዬ ጋር መሄድ ከጀመርሽ በኋላ የተለወጥሽው አለኝ ማለት ነው። ይሄ የ3 ዓመት አብሬ የቆየሁት አለ 3 ዓመት ቲክቶክ ላይ ያወራሁት በኤፍቢ ያወራሁት ማለት 3 ዓመት ነው ያወራነው 10። ከዛ እንደዚህ ቆጥ እኔ በቃ ማለት እዚህ ጋር ማቆም ፈልጋለሁ ብዬ ችላ አልኩት እና የመጨረሻ ግን ቁርጡን ተናገርኩ ማለት ነው። እና የፈጣሪ አለ ኦኬ ሳልጨርስም አልሄድም። አረ እንዳታስገርፍኝ እኔን እራሱ። እሺ ከዛ ማለት ነው ሲጀምር አለኝ እዚህ ጋር በጣም ስላሳቀኝ ነው። ሲጀምር የአሌክስ እኮ አንድ ነገር እኮ የሚመክርሽ እኮ በተደጋጋሚ እኮ ነው አንድ ነገር የሚያወራው ሁሌ እየገባ ላይ ፊልተር አንበዩሻ ላይ ማለት ነው። ይሄ 3 ዓመት ናዶ እኮ ነው ይላሉ እዚህ መተዋ እሱ እኮ ነው ፍቅራችንን ያፈረሰ አለኝ ይሄኛው ማለት ነው። ከዛ ይሄ የ8 ወር ያወራሁት ደግሞ ማለት በቲክቶክ ያወቁት አሌክስን አይደለም ይሄን ምክር የመከረሽ የእሱን ምክር ሰምተሽ ነው እንደዚህ ሆንሽ አለኝ። ሰው ምን አልፈልጌም የአንተ ምክር ጠቅሞኛል፣ በርታ፣ እናመሰግናለን፣ እንወዳለን፣ እናከብራለን ወንድማችን እልሃለሁ። እኔም በጣም አመሰግናለሁ። እሺ ማዳምን ደግሞ ያው እሷን እንትን እያልክ ምናምን ብላ ያው ቆዴን እንዳትገኝ። እሺ ጎበዝ፣ እውነት እኮ ነው። ካልተናደዱማ ምኑን መድኃኒቱ ሰራ ጓድ። እኔ እኮ አንድ ሰው መናደዱን ወይም የወጋ ነው መርፌ በትክክል መስራቱን የምናውቀው ሲናደዱ እኮ ነው። በደንብ ከሄዱብኝ ሰርቷል ማለት ነው በትክክል። እሺ አሌክስ የሚገባው እኮ የማይፈልገው የሚደርሰው ለዛ እኮ ህይወት ተቃራኒ ነው። ምን እንታዘዝ? ልክ አይደለም። ችግር ደርሶብኝ ነው ምን ማድረግ እንዳለብኝ ግራ ስለገባኝ የሚጠይቀው ብዬ ነው። እሺ እኔ አሁን ያለሁት ኢማራት ነው ያለሁት። ከመጣሁ 25 ቀኔ ምናምን ነው እና
የወሰደችኝ ሴትዮ የቢሮ ብር ከፍላ ምናምን ወስዳኛለች። ሴትዮዋን በፊት አውቃት ነበር። እኔ ገብቼ ከአመት በኋላ ነው ተመልሼ የመጣሁት እዚህ ሀገር እና ሴትዮዋን የውሰጅኝ አልኳት። መታ የቢሮ ብር ከፍላ ወሰደችኝ። ከወሰደችኝ በኋላ ሴትዮ ኢቃማ ማሰራት አትችልም እና ሴትዮዋን ደግሞ እኔ በፊት ሰርቼበት አውቃታለሁ ምናምን እና ተውኝ፣ የቢሮ ብር ተከፍለዋል፣ እኔ ለስራ ሴትዮዋ ጋር ኢቃማ ባይኖርም ችግር የለውም፣ በቃ ሴትዮዋ ተመችታኛለች አልኳቸው ቢሮዎቹን። ከዛን ዝም አሉኝ። ከተወሰነ ጊዜ በኋላ አሁን 25 ቀን ቢሮ ቆይቼ ነበር። 20 ቀን ነው እዚህ ከገባ። አሁን ሴትዮዋን እንከሳታለን፣ አንቺን ደግሞ ወደ ሌላ ቢሮ እንወስድሻለን፣ ወይም ደግሞ ከአንቺ ላይ መጥቶ ቲሻራ የሆነ ነገር የሚሰራ ሰው ፈልጊ ምናምን አሉኝ። እኔ ደግሞ ማንንም ሰው አላውቅም እዚህ ኢማራት ውስጥ እና አሁን እነሱ መጥቶ ሊወስዱኝ ነው። አንደኛ ነገር ሌሎቹ ደግሞ ወደ ኢትዮጵያ ነው የምትገቢ ይሉኛል። የማድርገው ነገር ግራ ገባኝ። በቃ ለመጥፋት ፈራው። ሴትዮዋ ተመችታኛለች። ለዚህ ምን ማድረግ እንዳለብኝ ግራ ገባኝ። ወላሂ ወይ አንቺ ስትመጪ እንዴት ነው የመጣሽው? እንዴት ነው የመጣሽው? በመሰረቱ ስመጣ በቢሮ ነበር የመጣሁት። እሺ። ከዛም ቢሮዎቹ የሆነ መስሪ ቤት አስገቡኝ። ወረቀት ተሰራልሽ? በዛ አልተሰራልኝም። እንግዲህ ማለት መጣች ሴትዮዋ ወሰደችኝ። መስሪ ናት፣ ይዛኝ ገባች። እሺ። ከዛ በቃ የሆነ ሴትዮዋ በጣም ትጮኻለች፣ ጨቃጨቃለች። እኔ ማውራት የለብኝም እሷን ማውራት እንጂ እኔ ለእሷ መልስ መመለስ የለብኝም። በጣም አቃጠለችኝና 5 ቀን ሰራው። ደወልኩላቸውና ያለውን ነገር አስረዳዋቸው። አምጫት ስሉ ወደ ቢሮ መድረሰችኝ ሴትዮዋ። ከዛም ቢሮ እያለው 2 ቀን ቢሮ አደርኩኝና ለዚችኛን ሴትዮ ስለማውቃት የቢሮ ብር ክፈይና ውሰጂኝ ስላት እሺ ወስድሻለሁ፣ እኔ ስጀምሮ አንቺን ፈልግሻለሁ አለችኝና የቢሮ ብር 5200 ድርሃም ከፍላ ወሰደችኝ። ወረቀትሽስ? እንግዲህ ወረቀት አልተሰራም ገና ነው። በቪዚት ቪዛ ነው የመጣሁት። እሺ። ያችኛዋ ሴትዮ መታ ካንሲል አድርጋኛለች። ካንሲል ሲደረግ 20 ቀን ምናምን አለሽ አሉኝ። ከዛ እችኛዋ ሴትዮ ወሰደችኝ። እችኛዋን ሴትዮ ኢቃማ አሰር ያሏት። እሺ ኢቃማ አሰራለሁ ብላ የራሷን አይዲ ካርዷን ላከች ምናምን። ግን ሴትዮዋ ደግሞ ኢቃማ ማሰራት አትችልም። ክሎዝዱ ኢቃማ ማሰራት አትችልም ሴትዮ። ለዛ ሴትዮ ኢቃማ ማሰራት ስለማትችል እኔ ደግሞ ወደ ወዲህ መሄድ አልፈልግም። 2 ዓመት ብቻ ሰርቼ መግባት ፈልጋለሁ። ሴትዮ ኢቃማ ማሰራት እየቻለች አይደለም። እኔ ወይን ሰርቼ በብሬ ራሴ ያሰራለሁ፣ ተውኝና ለስራ ስላቸው አይቻልም፣ አንቺ ወደ ቢሮ ትመለሻለች፣ ሴትዮዋን እንከሳታለን አሉ። ለዚህ ምንድን ነው ማድረግ ያለብኝ? ከዚህ ቤት ጠፋለው ብዬ ሶስት ሴትዮዋን ማንለቃትም አሉ። ሴትዮዋ ደግሞ ለእኔ ስትል ነው ይሄን ብር ከፍለሽ አንቺ ገራማ ውስጥ አልገባውም ገና ማለት ነው። ህገወጥ አልሆንኩም። በ2 ወር ቪዚት ቪዛ ነው የመጣሁት። ይህ ሁሉ የሆነው በዚህ በ2 ወር ውስጥ ነው። 2 ወር አልተቃጠለም ገና ሊቃጠል። ያችኛዋ ሴትዮዋ ብሎክ ልታደርግሽ ነው እና ወረቀትሽ ይሰራ አሉኝ። እሺ። እችኛዋ ሴትዮ ደግሞ ወረቀቴን ማሰራት አትችልም። ስብርቅርቅ ያለ ነገር ነው ጉዳዩ። ወረቀት ማሰራት አሁን አንቺ ግዴታ ያመጡሽ ሰዎች ነው የአንቺን ጉዳይ መጨረስ ያለባቸው። እነሱ ያመጡኝ ሰዎች አይደለም። ያመጣችኝ ቢሮዎች አመጡና ለመስሪ ሰጡኝ፣ ከፊል መስሪ እንድትሆነኝ ማለት ነው። ከዛን ያ ቤት አልተመቸኝም። ወደ ቢሮ ተመለስኩኝና እኔ ለዚች ሴትዮ ደውዬ የቢሮ ብር ከወሰዱት ጥያቄ አይጠይቁም ብዬ የቢሮ ብር ክፈይና ውሰጂኝ ስላት እሺ ብላ። አሁን ያለሽበት ቦታ ወረቀትሽን ማሰራት አትችልም? አዎ አትችልም። ግን ብር ከሆነ ግዴታ ወረቀት የሚሰራበትን ሁኔታ ማመቻቸት ነው ያለብሽ እንጂ ለምን መሰለሽ አለቀ። ወረቀት ከሌለሽ እዚህ ሀገር ላይ ሁሉ ነገር ዜሮ ነው። ገብቶሻል? አሁን እኮ ብር አይደለም ገብቷል። ብር የሚከፍል ሴትዮዋ ብር ትከፍላለች 5,000 ምናምን ብር ከፍላለች። የቀረው ወረቀቴን ለማሰራት 2,600 ብር ነው አሉ። እሱንም እሺ እኔ እከፍላለሁ አልኩኝ። ግን እኔም ሰው አላውቅም፣ ሴትዮዋም ደግሞ አዲስ ናት እዚህ ሀገር፣ ሰው አታውቅም። እኔ አሁን ግራ ገባኝ። ምንም ግራ አትገቢ። አሁን አንደኛ እሷ ማሰራት የማትችል ከሆነ ሌበርማ እንዴት ትደውላለች? እሷ እኮ ኦልሬዲ እኮ ቪዚተር ነች። አሁን እሷ ራሱ ትያዛለች እኮ ትያዛለች አሉኝ።
እሷ ሴትዮዋ ራሱ ትያዛለች አሉኝ። 2 ዓመቷ ነው እዚህ ሀገር ከመጣች የራሱ አይቃም ግን ማሰራት አትችልም። ስለዚህ አሁን አንቺ ወረቀት ማሰራት ዞሮ ዞሮ ፖይንቱ እሱ ነው። እኔ አሁን ልልሽ የምችለው ወረቀትሽን የሚሰራበትን መንገድ ተከትለሽ ህጋዊ መንገድ ተከትለሽ ነው ሜዳ ያለብሽ። አለበለዚያ ወረቀትሽ ካለቀ ተጠናቋል። አሁን ነገ ነው ገራማ ውስጥ የምትገቢ ያለችኝ። ነገ ነው ወረቀትሽ የሚያልቅ አሉኝ። ስለዚህ አራዝሚው። እንዴት አድርጌ ሰው ያስፈልግሻል አሉኝ። ያንን ደግሞ ለማድረግ ማን ሊረዳት የሚችል ሰው አለ በዚህ ዙሪያ ጋይስ? ይሄ ቪዛዋን ሊያራዘምላት የሚችል ሰው አለ? እኔ ቢሮዎቹ ያልሽኝ ሰዎች ጋር እነሱ ጋር ሄደሽ ሌላ ቦታ የሚያስገቡሽ ከሆነ ወይ ራሳቸው ቪዛውን የሚያራዝሙት ከሆነ እሱን ብታደረጊ ነው የተሻለ የሚሆነው። ከዛ ውጪ እነሱ ደግሞ ሰው ፈልጊ እንጂ እኛ ምንም ልንረዳሽ አንችልም አሉ። ውስብስብ ጉዳይ ነው። ያው ዞሮ ዞሮ አሁን ያለሽበት ቤት ምንም ልታደርግልሽ አትችልም። እንደነገርሽ ምንም ልታደርግልኝ አትችልም። ስለዚህ ሄደሽ እዛ ቪዛሽን አራዝሚ ያመጡሽ ሰዎች ጋር። ከዛ መጀመሪያ ግን ወረቀትሽ እንዳይቃጠል እኔ ብር አለኝ ብር አለሽ አሉኝ። ብር አለኝ ብር ሴትዮዋ ከፍላለሁ ብላለች። እችኛዋ ግን የሚያሰራልኝ ሰው ያጣሁት ብር አለሽ ብሎ ሙኒትን አናግሪያት እያሉሽ ነው። ልትረዳት ትችላለች እሷ። ሙኒትን ታውቂያታለሽ? አላውቃትም። እሺ ላይፍ ስትገባ አገናኟት። እሺ ጋይስ ላይፍ ስትገባ ሄደሽ ወይ ደግሞ ኢንቦክስ አርጊላት፣ ጻፊላት በቲክቶክ አካውንቷ። እሺ እንዴት ነው የማገኘው ቲክቶክ አካውንቷን? ሙኒት ነው የሚለዋ ጻፊና ጻፊላት። እሺ ስልክ ቁጥሯ ደግሞ ካላችሁ ደግሞ ስጧት፣ ላኩላት በውስጥ መስመር። እሱ ደግሞ ይቀላል። እሺ እኔ ያለሁት ሻርጃ ነው ያለሁት። በቃ አይዞሽ፣ እሷን ጻፊላት። የተፈጠረው ነገር ንገሪያት፣ ታግዝሻለች። እሺ አይዞሽ፣ አውሯት። ስልክ ቁጥር ዋትሳፕ ቁጥሯን ላኩላት። እሺ በውስጥ መስመር ላኩላት። እያለቀሽ ነው? ትንሽ ስለጨነቀኝ ነው የማድርገው ነገር ግራ ገባኝ። አረ ታልቅሽ። ምን ሆነሽ ነው እንዴ? ምን ሆነሽ? ይሄ እኮ የሚስተካከል ነገር እኮ። ኢንሻላህ ዋትሳፕ ቁጥሩ አላችሁ ጋይስ? ዋትሳፕ ቁጥሯ ካላችሁ ጻፉላት። እሺ አይዞሽ። እሺ እሺ፣ አመሰግናለሁ። ቁጥሯን ላኩልኝ ፕሊስ፣ በውስጥ ላኩላት። እሺ እሺ እሺ፣ አመሰግናለሁ። አይዞሽ፣ አታልቅሽ። እንዴ ምንድን ነው? ነፍስም እኮ ይጠፋል። ምን ሆነሽ? ይሄ እኮ በመነጋገር ሰው ጋር እንደዚህ አሁን ሄደሽ ከሌና ምናግሪ እንደዚህ በመነጋገር የምትፈጪው ነው። ባዮ ላይ አለ ስልኳ። ረስን ሰው ነው የሚገባው ጎበስ። ባዮ ላይ አለ ስልኳ። እሺ ስለዚህ ቲክቶኳ እንትን ላይ ገብተሽ እዛ ላይ አለልሽ። እሺ አለልሽ። ሰላም አሌክስ። ሰላም የኔ እናት፣ እንኳን ደህና መጣሽ።